በሚል ክስ ከታሰሩት መካከል ጋዜጠኛ፣ የህግ ባለሙያና የመንግስት ሰራተኛ ይገኙበታል። ለ4 ተከታታይ ዓመታት በድርቅ የተመታችው ቱኒዚያ ህዝቡ የመጠጥ ውሃን በቁጠባ እንዲጠቀም አዘዘች። መንግስት ባወጣው ደንብ በሚጠጣ ውሃ መኪና ማጠብ፣ ጎዳናዎችንና ህዝብ የሚሰበሰብባቸውን አደባባዮች ማጽዳት አይፈቀድም። እገዳዎችን የሚጥሱ የገንዘብ ቅጣትና እስር ይጠብቃቸዋል። አንድ የኒውዮርክ ሸንጎ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጎርጎሮሳዊ 2016 ዓ ም በተካሄደው የምርጫ ዘመቻ ወቅት ለአንዲት በወሲብ ንግድ ለታወቀች ሴት ሚስጥር እንዳታወጣ ገንዘብ ሰጥተዋል ሲል ትናንት ከሷል። ትራምፕ በሚቀጥለው ማክሰኞ ፍርድ ቤት ይቀርባሉ ተብሎ እንደሚጠበቅ ጠበቃቸው ተናግረዋል። ዜናው በዝርዝር በትግራይ ክልል ከጦርነቱ ጋር በተያያዙ ምክንያቶች በርካታ ሰዎች እስካሁን ያለ ፍርድ እንደታሰሩ ቤተሰቦቻቸውና ጠላት ጋር በመተባበር በሚል ክስ ከታሰሩት መካከል ጋዜጠኛ፣ የህግ ባለሙያና የመንግስት ሰራተኛ እንደሚገኙበት ሚሊየን ኃይለስላሴ ከመቀሌ ዘግቧል። ጦርነቱን ያካሄዱት የኢትዮጵያ ፌዴራል መንግስትና ህወሓት የሰላም ስምምነት ላይ ደርሰው ጦርነቱ ቢቆምም ከጠላት ጋር ተባበሩ ተብለው የታሰሩ ሰዎች ግን እስካሁን አለመለቃቃቸው እንዳሳሰባቸው ቤተሰቦቻቸው ተናግረዋል። ከጠላት ጋር በመተባበር በሚል ክስ ከታሰሩት መካከል የቀድሞ የትግራይ ቴሌቪዥን ጋዜጠኛ ዳዊት መኮንን እንደሚገኝበት ጠበቃው አቶ ኃይሉ ዳዊት በጋዜጠኝነት ስራው ነው የታሰረው ይላሉ። ከጠላት ጋር ተባባሪ ነህ የሚል ክስ ነው የቀረበለት። በእኛ አስተሳሰብ፣ በእኛ አለካክ ዳዊት ታስሮ የሚገኘው ጋዜጠኛ ሆኖ በሰራው ስራ እንጂ በሌላ ጉዳይ አይደለም። በትክክል ከፖለቲካ አንጻር የሰራ ለመሆኑም ምንም ነገር ጭብጥ እስካሁን አልተገኘም። የእኛ ክርክርም እኔ በሙያ መሰረት አድርጌ የሰራሁት እንጂ ከዚህ ውጭ የሰራሁት ነገር የለም የሚል ነው። ጠበቃ ኃይሉ የዳዊት መዝገብ በመጓተቱ በደንበኛቸውና በቤተሰቡ ላይ ከፍተኛ ችግር ደርሷል ብለዋል። የመንግስት ሰራተኛው አቶ ብርሃነ ገብረ መድህንም ከጠላት ጋር በመተባበር የሚል ክስ ቀርቦባቸው ከታሰሩ 1 ዓመት ከ2 ወር በላይ እንደሆናቸው የቅርብ የቤተሰብ አባሉ እንዳሉት እስካሁን ተከሳሹ አቶ ብርሃነ 39 ጊዜ ፍርድ ቤት ቢመላለሱም ውሳኔ ማግኘት አልቻሉም። ጉዳዩ በቀጥታ ከሚመለከታቸው የመቀሌ ከተማ ፍትህ ጽህፈት ቤት መረጃ ለማግኘት ሚሊዮን ኃይለስላሴ ያደረገው ጥረት አልተሳካም። በኬንያዋ ምዕራባዊ ከተማ ኪሱሙ ውስጥ ትናንት በተካሄደው የተቃውሞ ሰልፍ ላይ በተቀሰቀሰ ግጭት ቆስሎ የነበረ አንድ ፖሊስ መሞቱን የኬንያ ፖሊስ አስታወቀ። የፖሊሱ ሞት ካለፈው ሳምንት ሰኞ አንስቶ የኑሮ ውድነትን በመቃወም በኬንያ በሚካሄደው የተቃውሞ ሰልፍ የሞቱትን ቁጥር ወደ 3 ከፍ አድርጎታል። በፖሊስ ዘገባ መሰረት ፖሊሱ የቆሰለው በአንድ ዝርፊያ ይካሄድበት በነበረ የገበያ መደብር ውስጥ ነው። በትናንቱ የተቃውሞ ሰልፍ ላይ በመላ ሀገሪቱ ለጥበቃ ከተሰማሩት ፖሊሶች መካከል ቢያንስ 20 ቆስለዋል። ፖሊስ አስለቃሽ ጢስ በመተኮስና ውሃ በመርጨት ሰልፈኞቹን ለመበተን ሲሞክር ግጭቶችን ተከትለው በተነሱ ግርግሮች ደግሞ በርካታ የንግድ ድርጅቶች ተዘርፈዋል፣ ንብረቶችም ወድመዋል። ጋዜጠኞችም በወሮበሎች ጥቃት እንደደረሰባቸው ተዘግቧል። የተቃውሞ ሰልፉ ከተጀመረበት ጊዜ አንስቶ በጋዜጠኞች ላይ ቢያንስ 25 ጥቃቶች እንደደረሱ ተመዝግቧል። ተቃውሞውን ለማርገብ ንግግሮች እንዲካሄዱ ከሀገር ውስጥና ከውጭ ጥያቄ ቢቀርብም ሰኞና ሐሙስ የተቃውሞ ሰልፍ እንዲካሄድ ጥሪ ያቀረቡት ተቃዋሚው ፖለቲከኛ ራይላ ኦዲንጋ ግን የተቃውሞ ሰልፉ አይቆምም ብለዋል። የአፍሪቃ ህብረት መረጋጋት እንዲሰፍንና ቀውሱ በፖለቲካዊ ውይይት እንዲፈታ ጥሪ አቅርበዋል። ለ4 ተከታታይ ዓመታት በድርቅ የተመታችው ቱኒዚያ የመጠጥ ውሃ በቁጠባ ጥቅም ላይ እንዲውል ዛሬ አዘዘች። የቱኒዚያ የግብርና ሚኒስቴር እንዳለው በሀገሪቱ በተከሰተው ድርቅ ምክንያት እስከ መጪው መስከረም መጨረሻ ድረስ የመጠጥ ውሃ ለግብርና ስራ እንዳይውል ተከልክሏል። መኪና ማጠብ፣ ጎዳናዎችንና ህዝብ የሚሰበሰብባቸውን ቦታዎች በመጠጥ ውሃ ማጽዳት አይፈቀድም። አትክልቶችን ማጠጣትም እንዲሁ ታግዷል። የቱኒዚያ ግድብ ቀድሞ ያከማች ከነበረው ውሃ በ1 ቢሊዮን ኪዩቢክ ሜትር ውሃ ወይም በ30 በመቶ ያነሰ ውሃ ነው ያለው። ለተለያዩ አካባቢዎች ንጹህ የመጠጥ ውሃ የሚያቀርበው በሰሜን ቱኒዚያ የሚገኘው ሲዲ ሳሌም የተባለው የውሃ ማጠራቀሚያ ግድብ ከሚያጠራቅመው 580 ኪዩቢክ ሜትር ውሃ 16 በመቶ ያህል
ቀንሷል። እገዳዎቹን የጣሱ የገንዘብ ቅጣትና ከ6 ቀናት እስከ 6 ወራት የሚደርስ እስር እንደሚጠብቃቸው የቱኒዚያ መንግስት አስታውቋል። አዲሱ የመንግስት ውሳኔ ህዝቡን ለማህበራዊ ውጥረት እንዳይዳርግ ሱዳን ውስጥ የሚገኝ አንድ የወርቅ ማውጫ ትናንት ተደርምሶ ቢያንስ 10 ሰራተኞች እንደሞቱ የሱዳን ዜና አገልግሎት አስታወቀ። የሱዳን ዜና አገልግሎት ሱና እንደዘገበው ሰዎቹ የሞቱት ግብጽ ድንበር አቅራቢያ የሚገኘው የጀበል አል አህሚር የወርቅ ማዕድን ማውጫ ጣሪያ ተደርምሶ ነው። እንደ ዜና አገልግሎቱ የደረሱበት ያልታወቀ ሌሎች ሰራተኞች ፍለጋ ቀጥሏል። አንድ የማዕድን ማውጫው የደህንነት ሰራተኛ ሰዎቹ ወርቅ ማውጫው ስር የሚገኝ የከርሰ ምድር ውሃ በታች ተቀብረው አንድ የኒውዮርክ ሸንጎ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጎርጎሮሳዊ 2016 ዓ ም በተካሄደው ምርጫ ዘመቻ ወቅት ለአንዲት በወሲብ ንግድ ለታወቀች ሴት ምስጢር እንዳታወጣ ገንዘብ ሰጥተዋል ሲል ትናንት ከሷል። የትራምፕ ጠበቃ ሱዛን ኔክለስ ለፈረንሳይ ዜና አገልግሎት እንደተናገሩት ትራምፕ በሚቀጥለው ማክሰኞ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። በሚቀጥለው ሳምንት ይታሰራሉም እየተባለ ነው። ትራምፕ ክሱን ፖለቲካዊ ማሳደድና በምርጫ ጣልቃ መግባት ሲሉ በአቃቤ ሕግና በተቀናቃኞቻቸው በዲሞክራቶች ላይ ቁጣቸውን ሰንዝረዋል። የማንሃተን ሸንጎ ያቀረበባቸው ክስ በዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ላይ ችግር ሊያስከትል ይችላል ሲሉ አስጠንቅቀዋል። ባይደን ጉዳዩን በሚመለከት ያሉት ነገር የለም። ሆኖም የትራምፕ ተቺ የቀድሞዋ ዴሞክራት አፈ ጉባኤ ናንሲ ፔሎሲ በትዊተር ማንም ከሕግ በላይ አይደለም፣ ሁሉም ሰው ንጹህ መሆኑን ለማረጋገጥ ፍርድ ቤት የመቅረብ መብት አለው ብለዋል። ትራምፕ ግን ቀደም ሲል ትሩስ ሶሻል በተባለው ማህበራዊ መገናኛቸው ሐሰት፣ ሙሰኛና አዋራጅ ያሉት ክስ የቀረበባቸው ከአሜሪካን ሕዝብ ጎን በመቆሜ ነው ሲሉ ጽፈዋል። ኒውዮርክ ውስጥም ፍትሐዊ የክስ ሂደት እንደማይጠብቀኝ ያውቃሉም ብለዋል። ትራምፕ በወሲብ ንግድ ለታወቀች ዳንኤልስ ለተባለች ሴት ከፈሉ በተባለው ገንዘብ ምክንያት በቀናት ውስጥ እታሰራለሁ ብለው እንደሚጠብቁ ከ13 ቀናት በፊት ተናግረው ነበረ። ከ2016ቱ ምርጫ 10 ዓመታት አስቀድሞ ትራምፕ ከዳንኤልስ ጋር የነበራቸውን ግንኙነት በሚስጥር እንድትይዝ ምርጫውን ከማሸነፋቸው ከሳምንታት በፊት ለዳንኤልስ $130,000 ሰጥተዋታል ነው የሚባለው። ጣሊያን ለቱኒዚያ ስደተኞች ካሳ እንድትከፍል ተፈረደባት። ትናንት ያስቻለው የአውሮፓ የሰብአዊ መብቶች ፍርድ ቤት ኢጣሊያ ከዛሬ 5 ዓመት በፊት ከባህር አደጋ ተርፈው ወደ ጣሊያኗ ደሴት ላምፔዱዛ የተወሰዱትን 4 የቱኒዚያ ስደተኞች ወደ ሀገራቸው ቱኒዚያ በመመለሷ ካሳ እንድትከፍላቸው ትዕዛዝ አስተላልፏል። ፍርድ ቤቱ ብይኑን ያሳለፈው ጣሊያን በአውሮፓ የሰብአዊ መብቶች ድንጋጌ የሰፈሩትን የነጻነትንና የደህንነትን መብቶች ባለማክበሯና ተገን ጠያቂዎቹ እንዳይገቡ በማገዷ ነው። በጎርጎሮሳዊ ጥቅምት 2017 ዓ.ም በአነስተኛ ጀልባ በባህር ላይ በመጓዝ ሳሉ ለአደጋ የተጋለጡትን 4ቱን አመልካቾችና ሌሎች 40 ስደተኞችን አንድ የኢጣሊያ መርከብ ከመስጠም አትርፎ ወደ ላምፔዱዛ ወስዷቸው ነበረ። ሆኖም ከማንም ጋር ሳይገናኙ ለ10 ቀናት መርከቧ